isimaan argatte akkan qilleexamta ዘዳግም ምዕራፍ 1 ቁጥር 26 እና 27 እነሆ እኔ ዛሬ በፊታችሁ በረከትን መርገምን አኖራለሁ በረከትም እኔ ዛሬ ለናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙ በረከት ምንድነው? እግዚአብሔር ያዘዘህን የአምላክህን ትእዛዝ ስትሰማ በረከት። ስለዚህ ማንኛውም ሰው ፊት በረከት አለ፣ እርግማን አለ። ምርጫው ያንተ ነው። ወርሚ ፈሳደገ ኢላ አኒ ሀረ ኤባ ፊ አባርሳ ሲዱራ ነንካ ኢላ አኒ ሀረ ኤባ ፊ አባርሳ ሲዱራ ካየራ አቦሚ ዋቀዮ ጎፍታ ኬቲና ኢሳኒ ሀረሲ አቦም ከነ ዮኤ አቦሚ ዋቀዮ ጎፍታ ኬ ኢሳ ሀራኒ ሲ አቦሙ ከነ ዮኤ ግዴ ኩን ኤባ ሲፍታ ጀቹን እግዚአብሔር የመርህ አምላክ ነው። እግዚአብሔር የመርህ አምላክ ነው ማለት እግዚአብሔር የሚያዛችሁን ትእዛዝ ምትከተሉ ከሆነ ትእዛዙን ምሰሙ ከሆነ በህይወታችሁ በቤታችሁ በስራችሁ በአገልግሎታችሁ በዘመናችሁ በረከት ነው የሚሆንላችሁ። ጀቹን አቦሚ ዋቀዮ አቦሚ ሲ አቦሙ ካ ዋቀዮ ዋቀ ቀጀልፈማቲ ጨሉ መዴ ሆጀተሚቲ ጨሉ መዴ ኤብሰሚቲ ሲ ኤብሱዳፍ ዋቀዮ አቦሚ ካኤ ቀባ ኤቢኬ ከንኒ ጅሩ አቦሚ ዋቀዮ ሲ አቦሜ ኢሳ ኤጉ ኬሳ ኤብጀር እግዚአብሔር የሰጠህን ትእዛዝ በመጠበቅ ውስጥ ነው በረከት ያለው። በረከት ዝም ብሎ ከሰማይ የሚዘንብ አይደለም። በረከት ዝም ብሎ ስለ ሰራክ ብቻ አትባረክም፣ ስለ ለፋክ ብቻ አትባረክም። ብዙ ሰዎች በረከት የሥራ ውጤት ነው ይላሉ። በረከት የሥራ ውጤት አይደለም። 24 ሰዓት የሚሰሩ ያልተባረኩ ሰዎች አሉ። በረከት የእግዚአብሔርን ትእዛዝ ስትጠብቅ በህይወት ላይ በረከት ይመጣል። ስለዚህ በረከት ወደ ሰው ልጆች ህይወት የሚመጣበት መንገድ አለው። ኤቢ ከራኢት ገረነማ ዱፍጅራ ኤቢ ከራኢት ገረነማ ዱፍጅራ በረከት ወደ እናንተ የሚመጣበት መንገድ አለ። አንዱ በረከት ወደ እናንተ የሚመጣበት መንገድ ውስጥ አንዱ እግዚአብሔር ያዘዘውን ትእዛዝ በመፈጸም በመቀጠል ለዛ ትእዛዝ በመታዘዝ ውስጥ ነው። ስለዚህ እግዚአብሔር ካዘዘው ትእዛዞቹ ውስጥ በአንድ ነገር ላይ እናተኩራለን ዛሬ። አጀጀ ዋቀዩ ኑፍ ከነ ኬሳ ኢሳ ተኮረቲ ከለቲቲ ኤብፈምኑ ኬሳ ኢሳ ተኮቲ ከናፍ ኢሳ ከነሞ ዘጻት ምዕራፍ 20 ሴረበኡ በቆና ድግደም ብራስንንጌሳ ሴረበኡ በቆና ድግደም ከቁጥር 3 ጀምሮ ላንብብ። ከእኔ በቀር ሌሎች አማልክት አይሁንልህ። አንዱ እግዚአብሔር የሰጠው ትእዛዝ አነመሌ ዋቀብራ ይዋቀፈቲ ጀቹን ዋቀዮ ተክቸቱ ጅ እና ዋቀ ከነመሌ ነምኒ ዋምብራ ዋቀፈቱ ሌላ ሰው ለስዕል የሚያመልካለ ለስዕልም ይሰግዳለ ለድንጋይም ያመልካለ ለቃልቻም ያመልካለ ሰው ብዙ ነገርን ያመልካል። እግዚአብሔር ግን ምን አለ? ከኔ ውጪ ሌላ አምላክ አይሁንብ፣ ሌላ ነገር አታምልክ። አና አለ ዋብራ ይዋቀሲን ወንቲ ብራ ነብረት ዋቀስትንተይን መቃ ጎፍታ ኢየሱስን ሜ አኔዳ ዋቀዮ ኢሰለፋፍ ዋቀውሜ ኢሰን ዋቀሰይዳ ኢሰን አመነደይዳ እስቲ እኔ ሰማይና ምድርን በፈጠረው አምላክ አምናለሁ፣ በልጁ በኢየሱስ አምናለሁ፣ በመንፈስ ቅዱስ አምናለሁ። ሃሌሉያ ገለኒ ጎፍታፋቶ አሜን። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ። አሁን ህንድ ሀገር ላይ በትንሹ 3000 የሚበልጡ አማልክቶች አላቸው። ጣዖትን ያመልካሉ። ዮበርባደን ቢፈሰንጋ ቶልፈተኒት ሰገዱ፣ ዮበርባደን ዳጋት ሰገዱ፣ ዮበርባደን ቁርጡሚ ገላናት ሰገዱ። ዋቀዮ ገሩ ማልጀ ቢፈከሚፍዩ ለየትኛው ለተቀረጸው ምስል ከኔ ውጪ አትስገድ። እኔ አንድ ነገር ልንገራችሁ። ሰዎች የኢየሱስ ፎቶ ነው ብሎ ቤታቸው ላይ ያስቀመጡት እሱ የኢየሱስ ፎቶ አይደለም። በደንብ እሱ የማርያም ፎቶ ነው ብሎ የሚያስቀምጡት ማርያምን በዛ ሰዓት አንስቶ ፎቶ ያነሳትም ሰው የለም። ስለዚህ ያ የማርያም ፎቶ አይደለም። ዋቀዮኒ ከምብራ ተኮለ ያነ ቡኬቲን ቀባቴ
አነ ብርኬት አነ ብረተቹ ከእኔ አጠገብ ከኔ ጋር ሌላ አማልክትን አታምልክ። ሌላ ነገር አምላክ እንዳይሆንብህ ቢፈቅሬታሜ ፈኬኛ ወንተ ዋቃ ፈኬኛ ወንተ ኦል ዋቃ ይረጅሩ ቢፈፊረታሜ ፈኬኛ ወንተ ዋቃ ኦል ረጅሩ እግዚአብሔር ግን ከኔ ውጪ አናን አለ ወንቲ ብራን ዋቃ ስትንተኢን ዋን ብራሂ ዋቄፈቲ ከኔ ውጪ ሌላ ነገር አምላክ አይሁንብህ። ሌላ ነገር አታምልክ። ገድ ለፈ ይረጅሩ ገድ ለፈረስ ማለት ከመሬት በታች በወንዝ ውስጥ ብሻንኬ ሰከለፈ ጅሩ ቢፈከሚት እንቶልፈቲ ሌልትኛው ምስል ቀርጸ ለዛ ነገር አትስገድ። ያ ነገር አምላኬ ነው አትበል። ስለዚህ አንዱ የእግዚአብሔር ትእዛዝ ይሄ ነው። ሌላው የእግዚአብሔር የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻው። ሌላው ትእዛዝ ምንድነው? የአምላክህን የእግዚአብሔርን ስም በከንቱ አትጥራ። አንዳንድ ሰዎች ውሸትን ይዋሻሉ፣ ያጭበረብራሉ። ያ የሚዋሹትን እውነት እንዲሆንላቸው በዛ ውሸት ላይ በእግዚአብሔር ስም ይምላሉ። እርግጥ ሶበኒቱ ሶበሳኒ ዱጎንፈቹ ዳፍ መቃዋ ቀዮቲን ከከቱ መጫፊ ቁልቁሉ ማልጀደ መቃዋ ቀዮ ዋቀኬ አከሱማኒን ነይ የአምላክን የእግዚአብሔርን ስም በከንቱ አትጥራ። እሱ በከንቱ የሚጠሩትን ሰዎች በነጻ አይተዋቸው ማለት ቅጣት አለው። ተነገፈዳ ዝም ብላችሁ ሰዎችን የሆነ ነገር ለመሸወድ ብላችሁ ሰዎችን የሆነ ነገር ለማለፍ ብላችሁ በእግዚአብሔር ስም የምትምሉ ነመብረ ዋብረ ደርቡ ዳፍ ጀተኒ አረ ነመጎዮምሱ ዳፍ ጀተኒ መቃዋ ቀዮቲን ከንከከተን አከሱማን መቃዋ ቀዮ አቀከሰኒ ከንኦፍጠን የእግዚአብሔርን ስም በከንቱ የምትጠሩ በውሸት የምትምሉ ሶባን ከንከከተን ሶባን ረጋቀን ባተን ዋቀዮ ማልጀ መቃዋ ቀዮ አቀከ አከሱማኒን ነይን የአምላክ የእግዚአብሔርን ስም በከንቱ አትጥራ። ክብር ለኢየሱስ ይሁን። የእግዚአብሔር ስም የሚጠራው በእውነት ላይ ብቻ፣ በከንቱ ነገር በውሸት እግዚአብሔር ስም አይጠራ። ዋን ሶባረት መቃዋ ቀዮ ነይ መቃዋ ቀዮ ነምኒ ከንው ዋን ዱጋረት ቆፈን። ስለዚህ እግዚአብሔርን ስም ስትጠሩ በጥንቃቄ መጥራት አለባችሁ። በምን ጊዜ ነው የምትጠሩት? መጽሐፍ ሲናገር በመከራ ጊዜ ጥራኝ እኔም እሰማሃለሁ ከዛም አወጣሃለሁ አንተም ታከብረኛለህ ይላል። ሃሌሉያ። በውሸት ጊዜ ጥራኝ እረዳሃለሁ አላለም። ስታጭበረብር ጥራኝ እረዳሃለሁ አላለም። እግዚአብሔር ኃጢአትን አይተባበርም። እግዚአብሔር ወንጀልን አይተባበርም። እግዚአብሔር ቅዱስ ነው። ዋቀዮ ቁልቁሉ ዋቀዮ ጩቦ ወጂ ወሊንገሉ ዋቀዮ ጀሊና ወጂ ወሊንገሉ ዋቀዮ ጩበማ እንጃለ ተገሩ ጩቡ እንጃለቱ ረገፈደ ጩበማ እንጃለ ተይቹን። አሁን ይሄን ድምጽ ሳትሰሙ በፊት ይሄን ትምህርት ሳትሰሙ በፊት ከዚህ በፊት እየዋሻችሁ ነበር ሊሆን ይችላል። ያጭበረበራችሁ እግዚአብሔርን ስም እየጠራችሁ ሊሆን ይችላል። በእግዚአብሔር ስም ብዙ ነገር አርጋችሁ ሊሆን ይችላል። በውሸት ምላችሁ ሊሆን ይችላል። ሳታውቁ ነው፣ ሳትማሩ ነው፣ ሳትረዱ ነው ያደረጋችሁት። አሁን ግን እኔ ስናገር ኃጢአትን ሰርቻለሁ፣ እኔ ኃጢአተኛ ነኝ፣ እግዚአብሔር ሆይ ንስሐ መግባት እፈልጋለሁ ማረኝ ካላችሁ እናንተ ኃጢአተኞችን እግዚአብሔር ተቀብሎ ሊምራችሁ ይችላል፣ ነፃ ሊያወጣችሁ ይችላል። እስኒን ዋቀዮ ብሊሰይ ሲምባሱ ደንዳ አራረስን ይትገርሲሱ ደንዳ ገሩ መቃ ዋቀዮ ዋቀኬ አከሱማኒን አይን እንጀዱ አቦሚ መጀመሪያ ስናነብ ምንድነው ያነበብነው? ዘዳግም ምዕራፍ ስንት 11 ቁጥር 26 27 አንብበናል። ከ26 27 ምን አለ? በረከትን ህይወትን ምን አርጋለሁ? በፊት አርጋለሁ። በማንኛውም ሰው ፊት ምን አለ? በረከት አለ፣ እርግማን አለ። ነመከም ዱራ ኤብጅራ አባርስ ጅራ ገሩ ኤብ አከሲ ተኡፍ ጀዳ በረከት እንዲሆንል ምን አርግላ? እኔም ምሰጥን ትእዛዝ አጀጃ አንሲከን አቦሚ አንሲከን ኤጊየን ኤብ ከንጅሩ ማልኬሳ ሜ አቦሚ ዋቀዮ ኤጉ ከሰይዳ ሃሌሉያ። ስለዚህ እግዚአብሔርን ትእዛዝ በመጠበቅ ውስጥ ነው በረከት ያለው። ሶስተኛው ትእዛዝ የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ስራ ተግባርህንም ሁሉ አድርግ። 7ኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ግረድም ከብትህም በደጆችም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር በ6 ቀን ሰማይና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በ7ኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታል። ገለኒ ጎፍታፋት በደንብ ስሙ። ስለ ሰንበት ቀን ኢየሱስ አዲስ ኪዳን ላይ ብዙ አብራርቶ ሰንበት ቀን አሁንኛ ቀኑን መርጠን አይደለም። ነገር ግን እግዚአብሔር በሳምንት ስንት ቀን አለ? 7 ቀን። ከ7 ቀን ውስጥ እግዚአብሔር አንድ ቀንን ከናንተ ይፈልጋል። አንድ ቀንን ለሱ እንድትሰሩለት ይፈልጋል። እሱን እንድታገለግሉት ይፈልጋል። ማለት አሁን
ከገንዘባችሁ ከምታገኙት ከ10 ስንት ነው የጠየቃችሁ? አንድ ነው። ከሰዓታችሁ ደግሞ ከ7 ቀን አንድ ቀን ስጡኝ ብሎ አንድ ቀን የእግዚአብሔርን ስራ ምንሰራበት፣ ከእግዚአብሔር ጋር ፌሎሺፕ ምናደርግበት፣ ከእግዚአብሔር ጋር ህብረት ምናደርግበት፣ የእግዚአብሔርን ቃል ምናጠናበት፣ እግዚአብሔርን ምናገለግልበት ገለኒ ጎፍታ ፋቶ አሜን። እኔ ይገርመኛል አንዳንዱ ሰዎች ዛሬም ግብጽ ነው ያሉት። ግብጽ ማለት ፈርዖን እረፍት አይሰጣቸው እንዲሰሩ አንዳንድ ስራ ፈርዖን የሆነባቸው ሰዎች አሉ። ምክንያቱም የአምልኮ ጊዜ የላቸውም፣ ጌታን ለማምለክ ጊዜ የላቸውም፣ ሁሌ በባርነት የእረፍት ጊዜ የላቸውም። እግዚአብሔር ግን 7 ቀን ለስራ ሰጥቷቸዋል። 6 ቀን ስሩና 7ኛው ቀን ያንተ 7ኛ ቀን ሰኞ ሊሆን ይችላል፣ ማክሰኞ ሊሆን ይችላል። የግድ እሁድ መሆን አለበት እያልኩ አይደለም። ነገር ግን ከ7ቱ ቀን አንድ ቀን እግዚአብሔር ከናንተ ይፈልጋል። እግዚአብሔርን እንድታመልኩት፣ እንድታገለግሉት፣ የእግዚአብሔርን ቤት ስራ እንድትሰሩ፣ ጀስት ከእግዚአብሔር ጋር ህብረት እንድታደርጉ ገለኒ ጎፍታ ፋቶ አሜን። ስለዚህ ያንን ቀን ቀድሶ ይላል። ያንን ቀን ቀድሶ ማለት የዛን ቀን ለእግዚአብሔር የሰጠከውን ቀን ስለ እግዚአብሔር ብቻ እያሰብክ ምትሉበት፣ የዛ ነገር ከስጋ ሐሳብ ወጥተ ከጓደኞች ተለይተ ከሁሉ ነገር ከእግዚአብሔር ጋር ምትነጋገርበት፣ ቤተክርስቲያን መጥተ በእግዚአብሔር ፊት ቁጭ ብለህ ምትማርበት፣ በተሰጠ አገልግሎት ላይ የእግዚአብሔርን ስራ የምትሰራበት ገለኒ ጎፍታ ፋተው። ይህ ሌላው ትእዛዝ ነው። ኦኬ አፍረፋ ማልጀን ሰንበትን አሁን እኔ 4ኛ ላይ ነው ማተኩረው። መጀመሪያ ምን አለ? ከኔ ውጪ ሌላ አማልክት አይሁንብህ። ይሄ ሁሉ ከእግዚአብሔር ጋር የሚያያዝ ነው። ሁለተኛ ምን አለ? ስሜን በከንቱ አትጥራ። ሶስተኛ ምን አለ? ሰንበትን ቀድስ። ሰንበት ማለት እኛ ቀኑን ለይተን አይደለም። አንድ ቀን አዲስ ኪዳን ላይ ደቀ መዛሙርቱ ራባቸው። ከኢየሱስ ጋር እየሄዱ ያሉ ቀኑ ሰንበት ነው። ከዛ ፍሬ ቆርጦ በሉ። በሰንበት ቀን ደግሞ ፍሬ መቁረጥ አይፈቀድም ነበር። ፍሬ ቆርጦ ሲበሉ ፈሪሳውያን ደግሞ አሉ፣ ህግ አክባሪዎች፣ ህግ አጥባቂዎች። ከዛ በኋላ ደቀ መዛሙርት እኮ ቆርጦ እየበሉ ነው አሉ። ከዛ ኢየሱስ ምን አለ? ሰንበትን ሳይሆን የሰው ልጅ በሰንበት ላይ ጌታ ነው እንጂ ሰንበት በሰው ልጅ ላይ ጌታ አይደለም። አንዳንዱ ሰንበትን እንደ አምላክ አድርጎ ለሰንበት ይሰግዳል። አይደለም ገለኒ ጎፍታ ፋተው። ሌላ ቀን ደግሞ ኢየሱስ ቤተ መቅደስ ገብቶ የታመመውን ሰው ፈውሷል። ከዛ ፈሪሳውያን አሁንም ስራ የሚሰራበት ቀን 6 ቀን አለ፣ እንዴት በእሁድ ቀን ትፈወሳለች? እንዴት በእሁድ ቀን ትፈታለች? ሌላ ቀን መዳን ከፈለገች ሌላ ቀን መጣ ትዳን ሲሉ ኢየሱስ ምን አለ? እናንተ ግብዞች አለ፣ ከናንተ ውስጥ አንዱ በሬ ወይም በጉ ጉድጓድ ውስጥ ቢወርቅ ሰንበት ነው ብሎ እዛ እንድትሞት ይፈቅዳል? ከዛ ያወጣል አይደለም? አዎ። እቺም ደግሞ ዛሬ ታስራ ተጨቁና ያለችው የአብርሃም ልጅ ናት። በሰንበት ቀን መፈወሳ መልካም ነው የሆነው ገለኒ ጎፍታ ፋተው። ስለዚህ እኛ የምናመልከው ሰንበትን አይደለም። ሰንበት በእኛ ላይ ጌታ አይደለም። ቀንን መርጠን ቀንን አናመልክ። አሌሉያ። አሁን ወደ 4ኛው ትእዛዝ እንምጣ። አቦሚ ሰአፍረፋፍ አቦሚ ኩን አቦሚ ባየድንቂ አቦሚ ከነ ኤጉን ሁንዱ መከኘራ ኤገም ሃሌሉያ። ለኮብሰ ኩደለም አባትህንና እናትህን አክብር፣ እግዚአብሔር አምላክ በሚሰጥ ምድር እድሜክ እንዲረዝም። ብየ አኒ ዋቀዮ ጎፍታን ኬሲፍ ከኑ ኬሰ በረ ዴራ አከ ጅራቱፍ ብየ ዋቀዮ ጎፍታን ኬሲ ከነ ኬሰ በረ ዴራ አከ ጅራቱፍ አባ ኬፊ ሃዳ ኬፍ ኡልፊና ከን አባ ኬፍ ሃዳ ኬፍ ማልጎድ ለአባትና ለእናት ምን እንስጥ? ክብርን ስጥ። ሃሌሉያ አሜን። እኔ አንድ ነገር ልንገራችሁ። ብዙ ያለ ጊዜ የሚገላችሁ ነገር አለ። ብዙ ያለ ጊዜ የሚገላችሁ ነገር እያለ ነገር ግን እድሜያችሁ ረጅም እንዲሆን ከፈለጋችሁ ለአባታችሁና ለእናታችሁ አክብሮት እንድትሰጡ የእግዚአብሔር ቃል ያዛል። አባትን የምታከብረው አባት መልካም ስለሆነ አይደለም። አንዳንድ ሰው አባቴ ለኔ ምንም አላደረገልኝም ይላል። ምንም አላደረገም ሳይሆን በአባት ምክንያት ነው ወደዚህ ምድር የመጣከው። በህይወት የመኖር ህልውና አባት ነው። ስለዚህ አባት ሰካራም ሊሆን ይችላል። አባት ባንተ ላይ ክፉ አድርጎ ሊሆን ይችላል። ምንም ክፉ ቢሆን ግን አባትን ከማክበር ወደ ኋላ አትበል። ምክንያቱም ለአባት እግዚአብሔር የሰጠው ስልጣን አለ። አባንኬ መጫተው ደንዳ ካንሲ አሪያቱ ተው ደንዳ ካንሲ አረብሱ ተው ደንዳ። አንዳንድ ሰው አባቱ ስላረጀ አባቱ ምንም ማያውቅ ሞኝ ይመስለዋል። ከአባቱ የበለጠ እሱ የሚያውቅ ይመስለዋል። አይደለም። አባቱን መሸወድ የሚፈልግ ሰው አለ። ነገር ግን እግዚአብሔር በተፈጥሮ ለአባትነት የሰጠው ስልጣን አለ። ለአባትነት የተሰጠ ኃይል አለ።
አባት ውስጥ እምቅ ኃይል አለ። እግዚአብሔር የሰጠው ኃይል አባት ውስጥ አለ። አባዳፍ ዋቀዮ ቀንቀነ ጅሬኛ ከጅጅሩ ከንደላ ዋነት በርባድ ዋንባየቱ ጅራሚቲ ሰው ለምንድን ነው መሰለ አባቱ ሲሞት ሰው ለሚያዝ ነው። መጽሐፍ ቅዱስ ራሱ ባላ የሞተባት ሴት መረዳት እንዳለባት የሚጠይቁ ልጆች ወላጅ የሌላቸው ልጆች እንዲረዱ የሚጠይቁ። ምክንያቱም አባት በህይወት ካለ ለልጆቻቸው የሚያስፈልገው ነገር አለ። አባት በመኖሩ ብቻ ልጆች የሚካፈሉት በረከት አለ። አባን ጅራችሁ ድዋላል ምንም አያደርግልህ፣ ምንም አይናገር፣ ምንም አይባርክ። ከፈለገ በመኖሩ ብቻ የምትካፈለው ነገር አለ። አባም ትጅራችሁ ሰራንከ ከናፍ ኢጆሌን ቶኮ ቶኮ አባርስ ኤሳ ከሳኒ ትዱፈን ቤከን ነገራቸው ቤት በኩል እንደተያዘ ያውቁ። ብዙ መርገምን በረከትን በፊት ያድርጋለሁ። በረከት እንዲሆንልህ እኔ የማዝህን ትእዛዝ ምን አርግ ጠብቅ። አንዱ ትእዛዝ ምንድነው? ለእድሜክ እንዲረዝም ለአባትህና ለእናትህ ምንን ስጥ? ክብር ስጥ። አባፍ አደከፍ ማልጎድ ኡልፊነከን አሜን እንጀቱአት በጌታ በኢየሱስ ስም እርግማን ሳይሆን በረከት በህይወታችሁ ላይ ይሁን። በረከት በህይወታችሁ ላይ ይሁን። ይህ እግዚአብሔር ቃል ነው። ይህ ትእዛዝ ኩኒ አጀጀን ነሞት አማ ጋር አባ ፍራት እንዱፍና አባ መፎኒ ሰከሰን ይሰስናልች አባ መፎኒ ከሰ አርሜኬፍ ሜቀን ከሰጡ ኡልፊነከና ጅራ ሜቀን ከሰንቱ አቦ መማፊ ጅራ ሜቀን ከሰጡ አጀጀ ማፊ ጅራ ሜቀን ከሰንቱ ዳጋ አጅራ። ስንቶቻችሁ ነው እየሰማችሁ ያላችሁ? ቤተሰቦቻችሁ የሆነ ቦታ ሄደሽ መጥተሽ እናትሽ ስትጠይቂ እናትሽን የሸወርሽ ይመስልሻል? በህይወትሽ ላይ ነው እየተጫወትሽ ያለሽው። አሌሉያ አሜን። ኤፌሶን በቆና ጃአ ለኮብሰ ለማፍሰዲ አቦምን እን ዱራ አብዲ ወጅን ከነመ አባ ኬቲፊ ሃዳ ኬቲፊ ኡልፊነ ከነ ይሰጀዱዳ አቦምን እን ዱራ የመጀመሪያው ትእዛዝ ይላል እዚህ ቦታ ማለት ለሰው የተሰጠ የመጀመሪያው ያ ትእዛዝ ለእግዚአብሔር ነው። ወደ ሰው ወደኛ ስንመጣ ግን የመጀመሪያው ትእዛዝ ለአባትና ለእናት ምንን ስጥ? ክብርን ስጥ። አብድችስ ተስፋው ጋሪ አከሲፍተውት መልካም እንዲሆንልህ። መልካም ይሆንልህ ማለት ስፋ ማለት ነው። እንድትለመልም ማለት ነው። በልጠ እንድትገኝ ማለት ነው። መልካም እንዲሆንልህ ማለት ሐዘን ከህይወት ላይ እንድሪቅ ማለት ነው። አከ ጋሪ ሲፍተው ጀቹን አከቲ በለቱ አከቲ ኤፒፈምቱ አከቲ ለሊስቱፍ አከቲ ደጋግቱፍ አከቲ ሞቱፍ አከቲ ጫልቴ አርገምቱፍ አከበበለቱፍ አከለሊስቱፍ ጋሪ አከሲቶ መልካም እንዲሆንልህ ማለት ለፈይረስ በረዴራ አከጅራቱት ለፈይረስ በረዴራ አከጅራቱት አባ ፋደቂ ፍልፍለኪ በምድር ላይ ረጅም እድሜ እንድትኖር አባትና እናትህን አክብር። ኢየሱስ ጌታ ነው። ለአባትነት የተሰጠውን አንድ ራስ ስልጣን ላሳያችሁ። አባድ አፍካን ከነም አቦ አፍረንቶ ኮስኒ ተገርሲሳ ሃሌሉያ አሜን። ዋዲሲን በርባደኑ እንዲኑ አባ ከሰን ከሰጅራችሁ ሳንደገቲና የምትፈልጉት ነገር ሁሉ አባታችሁ ውስጥ እንዳለ እንዳረሱ። በረከታችሁ በስራችሁ ውስጥ አይደለም ያለው። አሁንም ልንገራችሁ ዛሬ የተላለፋችሁት በረከት ጋር እግዚአብሔር ሊመልሳችሁ ይፈልጋል። ሉቃስ በቆና ለመላኮብሰ ሶዶሚያ ፉርና ዱብሲ ሲሞን የሙስ ኢሳን ኤብሴ ሲሞን የሙስ ኢሳን ኤብሴ ማለት እዚህ ጋር ዮሴፍና ማርያም ኢየሱስ ብላቴናውን ኢየሱስ ይዞ ወደ ቤተ መቅደስ መጡ። ከዛ በኋላ ሲሞን እንዲህ ብሎ ባረካቸው። ማርያም ሃዳ ሙጫቻትን እሞ ማርያም ለልጁ እናት ኩኖ ሙጫንኩን አባቴ ጅራ ይሄ ልጅ አሁን ቆሟል። ሰባ እስራኤል ከሳ ባየን ሰት ጉፈተኒን ኩፍ ባየን ሞ ኢሳኒን ከው ብዙ ሰዎች በሱ ይሰናከላሉ፣ ብዙ ሰዎች ደግሞ በሱ ይነሳሉ። አባት ለመነሳት ምክንያት ይሆን እንድትነሱ ከኡምሳ አሜን እንጀቷት። እኔ በህይወቴ ላይ ዛሬ ለመድረስ ከስጋ አባቴን ባለፈ እግዚአብሔር የሰጠኝ መንፈሳዊ አባት ለመነሳቴ ምክንያት የሆኑ ሰዎች ያገኘዋቸው ሰዎች የአገልግሎትን መንገድ ያሳዩኝ ሰዎች የጸለዩልኝ ሰዎች የመከሩኝ ሰዎች እነሱን ሳከብር በረከቴ ላይ ይሆናል። የመነሳት ምክንያት ገለኒ ጎፍታ ፋቶ አባን ካኡኬ ሰኒፍ ሰበብ ከናፍ አባ ከነ ጋፈ ከበጁ ዋቀዩ አባ ጎዴ ከንሲከን አባ ፎኒ ሰኮ መጅሩትቴ አባ ነፉራሞ አባ ፎኒ ረንጫ ላይ ደመጫፊ ለስጋዊ አባታችን ምንታዘዝ ከሆነ ምንፈራቸው ከሆነ ለመንፈስ ደግሞ ነገር የሚተጉትን የሚመግቡትን ደግሞ እጥፍ ክብር ይገባቸዋል ይላል እግዚአብሔር ቃል። ሜዱብስ ኢብሮታ ከሰጅራይ አንዳንዱ ከአፌ አንስቼ ማወራ ይመስለዋል። እግዚአብሔርን ቃል ላሳያችሁ። ከነመለስ አቦታ ለፈ ከነ እረት በርሲሱፍ ኑ አደባን ቀምና ከነመለስ አቦታ ለፈ ከነ እረት በርሲሱፍ ኑ አደባን ቀምና ኑስ ኢሳን እንሰፌፈና እንሰፌፈና አባ ኬኛ ኢሳ ፉራፍ እሞ አባ
keenya isa hafuuraaf immoo caalchifnee abboomamnee jireenya argachuun nuuf hin ta'uure. caalchifnee abboomamnee jireenya argachuun nuuf hin ta'uure. ሃሌሉያ። ለመንፈሳዊ አባታችን ደግሞ አብልጠን አክብረን ወደ ህይወት ልንገባ ህይወት ልናገኝ አይገባንም። አሜን። ስለዚህ እግዚአብሔር አባት ውስጥ ያስቀመጠው ስልጣን አለ። ይህ ስልጣን ምንድነው? ለመነሳት። ሃሌሉያ አሜን። ስለዚህ ከኡምሲኬ ሰበበ ኤኙ አከተ ኤሳ ከዱፍተን ቤቱ ታናን ከበጀን ቀብዱፍ ከኡምሰ ከሰኒፍ ሰበበ ከንተኤሰን አባ ጎዴ ወንተ ዋቀዮ ስኒፍ ከነ ዮ ኢሰን ቤተን ተኤ ከኡምሲ ከሰን ኤሳ ከተ ቤተን ዮቴ ከበጀን ቀብደን። ሃሌሉያ አሜን። ጋፈ ኢሰ ከበጁ አከት ካቱፍ ዋን ሁንዱማን ካተ አከት ሙልአቱፍ ዋቀዮ ሰበበ ሲከኑ ከ ዋቀዮ ኢስና አይብስ ባይዘወይ ማቴዎስ ምዕራፍ 11 ቁጥር 5 ላይ ዳችሁ ስታነቡ ዮሐንስ ለኢየሱስ አንድ መልእክት ላከ። የላከው መልእክት ምንድነው? የሚመጣው መሲህ አንተ ነው ወይስ ሌላ እንጠብቅ? ሲሞ ከምብራ ይገና አንተ ነው ተስፋ ምናደርገው የተገባልን የተስፋ ቃል አንተ ነው ወይስ ሌላ እንጠብቅ? ከዛ በኋላ ኢየሱስ እንዲህ አለ፣ የሚደረገውን ሁሉ ተአምራቶቹን ሂዳችሁ ለመጥመቁ ዮሐንስ ንገሩዋል። ወንተ ተሁንዱማ ዳቃቲ ዮሐንስ ጩጳቲ ማይ ማልቱ ተአቱሬ ካኑ ኩፈተኒን ፈዩ ጃማኒን በነማ ዱዋኒን ከአ ወንቲ ድንቂ ጉርጉዳኒን ታዳቃይቲ ማይ ኡመረቲ ማልጀደ ነምኒ አነቲን ጉፈኔ ከኔብፈሜዳይ በኔ ማይሰናከል እሱ የተባረከ ነው። ምንድነው? ኢየሱስ ይሄን ሁሉ መልካም እየሰራ ያለ እውርን እያበራ የሞተውን እያስነሳ የታመመውን እየፈወሰ በሱ ድርጊት የሚሰናከሉ ሰዎች አሉ። ስለዚህ ዛሬም እንደ አባትነት እኔ ሳገለግል ብዙ እግዚአብሔር በኔ የሰራው አለ። ያ ሁሉ ሳይገባቸው ደግሞ በትንሽ ነገር የሚሰናከሉ ሰዎች አሉ። በኔ ማይሰናከል እሱ የተባረከ ነው። ክብር ለኢየሱስ ይሁን። አባቶች ጋር ስትጠጉ አባት ፍጹም አይደለም። ምትሰናከሉበት ነገር ልታዩ ትችላላችሁ። ዋንስ ጉፈቺ ሱረት አርጉ ደንደስ አሃ አና ከከነትን ኤግነጀቹ ደንደስ ኩና ከሚትን ታጀቹ ደንደስ በኔ ማይሰናከል ግን አባታችሁ ለመስነሳት ምክንያት እንዲሆናችሁ ለመውደቅ ምክንያት ሊሆናችሁ ይችላል። በቃ ኢየሱስን ከኡምሳፍ መለኩ ፋቲፍ ሲፊንተይን ኤባፍ መለ አባርሳፍ ሲፊንተይን። ሃሌሉያ። ሌላው አባት ለመርገም ስልጣን አለ። እነን ወ ለመርገም ስልጣን አለ። እሱ የሚናገረው ቃል መለኮታዊ ድጋፍ አለ። ዱቢን ዱበቱ ዱቢን ስረት ዱበቱ ከመጽሐፍ ቅዱስ እኔ አሳያቸዋል። ብዙ ማቸኩሉ ምላችሁ መጽሐፍ ቅዱስ መስረጃ ከሌለው አትቀበሉ። መጽሐፍ ቅዱስ መስረጃ ካለው ግን ተቀበሉ። የእግዚአብሔር ቃል ሆቴል ሂደን ምን በላው ቢፌ አይደለም። ሆቴል ሂዶ ሰው በየአይነት አልወድም ጥብስ እፈልጋለሁ ይላል። ጥብስ አልወድም ቁርጥ ይሻለኛል ይላል። ኧረ እኔ አልጫ ሽሮ ይሻለኛል ይላል። አንዳንዱ ረሽነ ሻይ በዳቦ ነው ወደው ይላል። እንደ ልጄ እዚህ ጋር ክትፎ ብታዘጋጁለት የሚመርጠው ሻይና ዳቦ ነው ሁሉ እንዲህ ይላል። የእግዚአብሔር ቃል ግን የፈለግነው ይሄ ነው የሚመቸኝ። የእግዚአብሔር ቃል መርጠን ይሄ አይመቸኝም ይሄ የሚመቸን አይደለም። የተነበበውን ሁሉ ለኛ ትምህርት ነው። የእግዚአብሔር ቃል ውስጥ ያለውን ነገር ሁሉ መቀበል ግዴታችን ገለኒ ጎፍታ ፋተው። ስለዚህ የእግዚአብሔር ቃል የሚለውን እንቀበላለን። ስለዚህ አባት አባሩን አፍ አባከ ሰዋቀዩ አቦካይ እንዲረግም ለአባት የሰጠው እግዚአብሔር ስልጣን አባት ሲናገር ከአባት ንግግር ጋር ሰማይ ንግግሩን ይደግፋል። የሰማይ መለኮታዊ ኃይል በአባት ድምጽ ላይ አለ። ላስረዳችሁ። ሃሌሉያ አሜን። ዘፍጥረት ምዕራፍ 9 ላይ ሂደንኒ ኖህ የሚባል ሰው 3 ልጆች ነበሩት። ሴም ካም ያፌት የሚባሉ። አንድ ቀን ኖህ ወይን ተክሎ ከወይኑ ጠጥቶ ሰክሮ ራቁቱን ሆነ ይላል። ዱጌ መቻዬ ቁላሳቴ የሮከና አንድ ካም የሚባል ከልጆቹ አንዱ የሆነው የአባቱን ራቁትነት አይቶ ሂዶ ለሌሎቹ ልጆች አሳየ። ኑ አባቴ ሰክሮ ወርቋል፣ ኑ አባቴ ራቁቱ ነው። የአባቱን ገበና መሸፈን አልፈለገም። አንዳንድ እርግማን የሚቀበል ሰው እንዲህ ነው። የአባቱን ገበና የአባቱን እርቃን። ይሄ ማለት በዚህ ዘመን ቋንቋ ምንድነው? የአባቱን ስተት በፌስቡክ ላይ ለጠፈ፣ በቲክቶክ ላይ ለጠፈ፣ በኢንስታግራም ላይ አደረገ፣ ሰዎች ሁሉ እንዲያዩ አደረገ ማለት ነው። በዚህ አሁን በ21ኛው ሴንቸሪ የዛኔ ግን ያሉት ወንድሞቹን አለ ለወንድሞቹ ሂዶ ነገረ አባቴ ሰክሯል። የሚገርመው ነገር ለነገፈዳ ኖህ ዱራ ዳሎኒ ቱራን ሰበበ ፉለ ዋቀዮ ዱረት ጩቦ ሆጀተኒፍ የከ ሆጀተኒፍ ቢሻም በዲሳቲ ዳሎቲ ሁንዲሉ ዱሜራ ካን ኦሌ ኖሂ ፊ ማቲ ኖሂ ፊ ጆሌ ኖሂ ዱዋቱ ኦሌ ቢሻም በዲሳሰን ሰበበ ኤኙ ኦለን ዮጀነሞ ሰበበ ኖሂ ማለት የካም ራሱ የመኖሩ ምክንያት ኖህ ነው። ዛሬ ግን የኖህን ራቁትነት የኖህን ውድቀት ያወራል። የሚረገም ትውልድ ይሄ። ከዛ በኋላ ኖህ ከስካሩ ሲነቃ
ለፈኒ ጠባሪ ሰናናባስ ከስካሩ ሲነቃ ልጁ ካምን ረገመው። ያ እርግማን ዛሬ ምን እንደመጣ እነግራቸዋለሁ። kana irratti kanaan abaarama haa ta'u ከነአን አባራማ ሃተው obboloota isaatiifis garba garbootaa haa ta'u ኦቦሎተ ሳቲፍ ገርበ ገርቦታ ሃተው የሚገርም ነው። akkasumas waaqayyo gooftichi inni kan seema ajajamu ዋቀዮ እኒ ከንሴም አጀጀሙ ሴምና ያፌት ደግሞ ምን አደረጉ? የአባታቸውን ራቁትነት አላዩ። ልብስ ይዞ የአባታቸውን በገና ሸፈኑ ሳያዩ የዋሊት እየሄዱ በልብስ አለበሱትና ሸፈኑ። ካም ግን ተከተከ አብለለለለለ ጎዴ ጋፋ ስለፈለፍሲሱ ነሞተ ዋቀዮ ረቲ ሲካሱ ነሞተ ዋቀዮ ሲከዳተኒ ዳስራ ሂከን ዱከነስ ከነ ኬሳ ሲባሰን ጋፋ ሳኒ ረቲ ሲዱበቺሱ ሲፈይሱፍ ሚት ሲያጀሱ ማለ አንዳንድ ሰው የእግዚአብሔርን ሰዎች ያማል። የእግዚአብሔርን ሰዎች ላይ ይነሳል። በረከት እንዳይመስል በትውልድ በዘርዘር ላይ እርግማን ያመጣ እና የአባቱ ራቁት ተሸፈኑ። ከዛ በኋላ ካም ማንን እንደሚወክል ልንገራችሁ። አሁን ምድር አፍሪካ ኢትዮጵያ ግብጽን ጨምሮ አፍሪካ አጠቃላይ ከካም ዘር ነው የመጣ። ስለዚህ ነው በዓለም ላይ እንደ ሁለተኛ ዜጋ ነው የምንታየው። ያ ምንድነው? ያ የእርግማኑ ውጤት ነው። የሮሰነ ኖሂ ካሚን አባ ካም ዱፋቲንሳ አፍሪካን ሁንዲኑ ካም ጀላ ዱፈን አመ ቢያ አፍሪካ ላላ ብዮታ አዱኛራ አርዲ ሁንዱማራ ማናናማ ደሜ ከኖጀቱ በከገራገራ ደሜ ከኖጀቱ ሆጀታዳፍ ሆጀተሜ ካን ቀጀረሙ አፍሪካ ቆፍ አልቡዲ ጉርጉዳን ካን ጅሩ ብየኬ ለፈለሊሳ ቀም ቅሌንሰ በሬዳ ቀም ገሩ ማለት መልካው ነበር። ዛሬም ስደተኞች ነን። ይሄ ሁሉ አፍሪካ ሀገር ውስጥ መኖር የሚፈልግ አፍሪካዊ የለም። መሄድ ይፈልጋሉ፣ የሆነ ቦታ መሄድ ይፈልጋል። ያ ሁሉ ምንድነው ካላችሁ የእርግማን ውጤት። በጌታ በኢየሱስ ስም ለበረከት እንጂ ለእርግማን አትሆኑ። አሜን። አሎታ ከፍ ኤበካ ይደርቢ ማለት አባርሰ ከሰን ደርቢ ሰበበከ ማለት ካንተ የተነሳ ትውልድ አይረገም። ካምን ረገመው ይላል። ያ እርግማን እስከ ዛሬ ድረስ ዋጋ ያስከፈለ። ስለዚህ መጽሐፍ ነው ያስ በምድር ላይ መልካም እንዲሆንልን። ለምንድነው መልካም እያሆነልህ ያልሆነው? የተላለፍከው ነገር አለ። ማሊፍ ጋሪ ሰውት ተውዲድ ዋምብረ ደርቢ ተቀም አባንኬ ህሪያ ከብቲ ማልዩ አተው ማል ከበጅ አባሩ አፍ ምርገቀ ይረግም ስልጣን አለ። እግዚአብሔር ማለት ኖህ ወርቋል፣ ሰክሯል። ከስካሩ ተነስቶ ግን ሲረግም አሁን አንደበቱ ላይ ስልጣን አለ ማለት ተፈጥሮ የሰጠው አባት ምንም ቢወርቅ አንደበቱ ላይ ስልጣን አለ። አቦት ኡርከጅራ ሃሌሉያ። እስቲ ሮሜ ምዕራፍ 13 ከቁጥር 1 እስከ 2 እናንብብ። ሮሜ ምዕራፍ 13 ከቁጥር 1 እስከ 2 namni hundinuu warra biyya bulchuudhaaf aboo qabaniif haa abboomamu ሰው ሁሉ ሀገርን ለሚመሩት ባለስልጣናት ምን ያርግ? ይታዘዝ። ማን ነው ያለው? እሺ እንትፉፍ fedha waaqayyoo malee aboo qabaachuun hin danda'amu fedha waaqayyoo malee aboo qabaachuun hin danda'amu kan biyya bushu hamaasaa ta'u gaariisaa ta'u itoo fedhi waaqayyoon ta'in namni barcuma taa'u warra aboo qabaatanis waaqayyotu achi isaan dhaabe warra aboo qabaatanis waaqayyotu achi isaan dhaabe. kanaaf namni aboo kanaaf abboomamuu didu namni aboo kanaaf abboomamuu didu aboo waaqayyo kaa'e kanaaf aboo waaqayyo kenne kanaaf abboomamuu didu waan waaqayyo dhaabeen hin morma ዋን ዋቀዮ ዳቤን ይሞርሚታ። ስለዚህ አሁን አባትን አክብር ያለው ይሄንን ስልጣን የሰጠው እግዚአብሔር። ይሄንን ስትቃወም ከእግዚአብሔር ጋር እየተቃወምክ ነው። ወሪ ከነጎዳንስ ፍርዲ ኦፍረት ይፍዱ ወሪ ከነጎዳንስ ፍርዲ ኦፍረት ይፍዱ። ይሄንን የሚያደርጉት እግዚአብሔር ያስቀመጠውን ነገር የሚቃወሙ አባትነት እግዚአብሔር የሰጠው ነገር ነው። ለአባትነት እግዚአብሔር ስልጣን ይሄንን የሚቃወሙ ምንን እየተቃወሙ ነው? እግዚአብሔር ያቆመውን ነገር እየተቃወሙ ነው። የእግዚአብሔርን ትእዛዝ እየተቃወሙ ነው። የእግዚአብሔርን ሕግ እየተላለፉ ነው። ወሪ ከነጎዳን አጀጀ ዋቀዮ ዳሞርማጆ በቂ ሜ መቃ ኢየሱስ እንጀዳ ወንተ ዋቀዮ ዳቤን ይሞርሞዳ ሴራ ዋቀዮ ዳቤን ይሞርሞዳ። እስቲ እግዚአብሔር ሆይ በሉ ላዘዝከው ትእዛዝ እገዛለሁ እታዘዝሃለሁ በሉት። ሲፈነቦ መመዳ ዋቀዮ ሃሌሉያ። ሜ ፈከኛ በቆና ሶዶ መለኮብሰ ኩደ ቶርባ ምሳሌ ምዕራፍ 30 ቁጥር 17 nama abbaa isaatti ga'isuu fi ኤላ ነማ አባ ኢሳት ገኢሱፊ abboommi haadha isaa tuffatu አቦሚ ሃደ ሳቱፈት nama abbaa isaatti ga'isuu fi abboommi haadha isaatti tuffatu qurruun gammoojjii ija isaa keessaa haa baasu ቁሩን ገሞጂ ኢጀሳ ኬሳ ሀባሱ foggisis isa haa nyaatu ፎክሲስ ሳኛቱ jechuun yeroo malee gaafa abbaa keetti ga'iftu gaafa abboommii haadha kee tuffattu yeroo malee bakkee keessatti allaattiitu si nyaata jechuudha. በአባት ላይ የሚያፌዝ በአባቱ ላይ የሚያፌዝ አየ አፌዘኛ ትውልድ መጽሐፍ ነው የሚለው እኔ አይደለም ያልኩ። በአባቱ ላይ የሚያፌዝ ለእናቱ መታዘዝን የሚንቅ
ለእናት መታዘዝን የሚንቅ አይኑ በሸለቆ አሞራዎች አይኑ በሸለቆ አሞራዎች ይጉጥጉጧታል። የሸለቆ አሞራዎች አይኑን ይጎጠጉጡታል። በአሞራዎችም ይበላል። በአሞራዎቹ ምን ያደርጋል? ይበላል። አላቲዳ ኛተሙ በርባዳ ዳነ መዝብረጅሩ እንበርባዱ ደሞን እንበርባዳ ካናፍ አባኬ ፋደኬ ፉልፊነከን ሃሌሉያ ሃሌሉያ። ስለዚህ ለአባትና ለእናት ምን አክብሮትን ስጥ። አባትና እናት ምንም ሊሆኑ ይችላል። ምንም የሌላቸው ደሃ ሊሆኑ ይችላል። ምንም ያልተማሩት ሊሆኑ ይችላል። ግን እግዚአብሔር በተፈጥሮ የሰጣቸው ስልጣን አለ። ዋቀዩ ኡመማን ከነፍቃ በተለይ ሰው ሲያረጅ በደንብ ሰው ሲያረጅ ያለው አቅሙ አንደበቱ ሊዋጋ ካይችልም ዱላ ይዞ ሊመታ ካይችልም the only power he has is his tongue አንድ ያለው ስልጣን አንደበቱ namni gaafa dullo ulee qabatee sin ነው humnan qabu humni isaa arrabasa kanaan edhe waajenna arrabasa kanaan jedhee si abaarraan barakee guutuu gatii kaffalaaf ሌላው ለአባትነት የተሰጠ ስልጣን ለመባረክ አባት ስልጣን አለ። ኤብሱዳፍ አባን አቦቃ ለመባረክ አባት ስልጣን አለ። ለመባረክ ክብር ለኢየሱስ ይሁን። ባይዘዌ ብዙ አይነት አባቶች አሉ በዚህ ምድር ላይ። አንዳንዱ አሁን ወላጅ አባቱን ማያውቃል። አጠገቢ ያለ እየመከረ ያለው ሰው አያት ሊሆን ይችላል፣ የእንጀራ አባት ሊሆን ይችላል። ያለ አንተ አባት ነው እግዚአብሔር የሰጠ አባት። እንደ አባትነት ተቀበለው፣ አክብረው። ሁሉም የሥጋ አባት አጠገቡ ላይ ኖር ይችላል። ከሱ ቤት የምትበላ የሆነ ነገር እየረዳ ያለ አንተ አባት፣ እሱንም ማክበር መቻል አለብህ። ሃሌሉያ አሜን። ብሱዳፋ ቦቀባ ዘፍጥረት ምዕራፍ 27 ለመባረክ አባት ስልጣን አለ። ለመባረክ በኢየሱስ ስም እንደ አባት ልባርካችሁ። ኢነመንታት እግዚአብሔር ያለምልማችሁ። ነገራችሁ ካለበት ቦታ በኢየሱስ ስም መንቀሳቀስ ይጀምር። የትኛውም ነገራችሁን የገደበ ገደብ በኢየሱስ ስም ይፍረስ። እስከ ዛሬ በሕይወታችሁ ላይ እየሰራ የነበረ የትኛውም እርግማን ከሕይወታችሁ ላይ ይሰበር። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። በመንፈሳዊ በረከት ይባርካችሁ። በምድር ጠል እግዚአብሔር ይባርካችሁ። ሃሌሉያ ኡማማ በቆና ድግደሚ ቶርበና ዱብስ ለኮፍሰ ተኮ ዱብሲቲ አቺሞ ለኮፍሰ ድደሚ ጃአንጋ ድደሚ ሰደቲና ዱብስ ይስሐቅ ዱሎሜ እጂሳስ በረርሴ የሮ አርጉ ዳበት ነዳጋ ይስሐቅ ዱሎሜራ እጂሳ በርሴር ማንም ሊሸውደው ይችላል። አይኑ አያዩ አርጅቷል። ነገር ግን አንደበቱ አላረጀም። አንደበቱ ላይ ስልጣን አለ። እሺ ኤሳውን ኢልመሳ ኢሳ አንገፈዋሜ ኤሳውን ኢልመሳ ኢሳ አንገፈዋሜ ያ ኢልመኮ ጀደን ያ ኢልመኮ እንስ ደብሴ ፊኩኖ አሰንጅራ ጀደ አባን ኢሳስ ኩኖ አኒ አመዱሎሜራ አባን ኢሳስ ኩኖ አኒ አመዱሎሜራ ጉያዱ አኮቲስ እምቤኩ ጉያዱ አኮቲስ እምቤኩ አመስ ሚአኬ መንዴ ጥያ ኬቲ ኢዳኬስ ፍረዱ ገረ በኬቲ በይ ቡሻዬ በኬስ አናፍ አደምስ ኛታ ዳም jedhu sanyii isa ani jaaladhu qopheessiti ani utuun hindu'in nyaadhee garaan koo akkasi eebbisutti anaaf dhiyeessi jedhe itoon du'in nyaadhee garaan koo akkasi eebbisutti garaan abbaa keessatti hin gaddi garaan abbaa keessatti hin gaddi አሜን የአባት ልብ እንዳያዝንብ akkasitti hin gaddi abbaa keessa wanti jiru akka salphaatti ilaaliin እሺ kana booddee Yisihaaq abbaan isaa as anatti dhiyaadhu na dhungadhu ilma koo jedhe. Eshi innis itti dhiyaatee abbaa isaa hin dhungate. Abbaan isaas foolii wayaa isaa hin suufe. Achumaanis isa hin eebbise. Elaa fooliin ilma koo akka foolii maasii Waaqayyo eebbiseeti. Fooliin ilma koo akka foolii maasii Waaqayyo eebbiseeti. Waaqayyo Waaqa irraa fixeensa. Waaqayyo fixeensa Waaqa irraatiin. Laficha irraas cooma. lafa cooma lafarraatiin gobbina ija midhaanii fi gobbe ija midhaanii jechuun kadhati facaaftu hundinuu isa kaaniif ija sadii afur kan naqatu siif hagobbu habaayatu jechuusaati. Waynii siifa kennu waynii siifa kennu siifa daraaru siifa baayatu sabni baay'een siifa hojjetan hizbullu laanta Isra laanta iggazaal ይበረከት ነው gosoonni lafa irraa siifa qomma'an obboloota kee irratti abboomaa ta'e ilmaan haadha keetis siif haa qomma'an. Eshi namni si abaaru haa abaaramu namni si eebbisu immoo haa eebbifamu. Ameen. kun eebba abbaa biraa kenname ዛሬ እስራኤል የተባለው ሀገር ከያዕቆብ ነው የቀጠለው። ያዕቆብ ላይ የበረከት አለ። ኤባ አባሳን ይራፍዳችሁ
ለአባታቸው ምግብ ሊሰሩ ይሽቀዳደሙ ነበር። ምንም አባታቸው የሚጽፍላቸው ቼክ አልነበረም። ቃል ከሱ የሚወጣ ቃል ባረበሳራበው። ይህ በረከት ቀላል እንዳይመስላችሁ። ስለዚህ ለስጋዊ አባት እንዲህ የምንታዘዝ ከሆነ ለመንፈሳዊ አባት ደግሞ ይበልጥ ልንታዘዝ ይገባል ይላል። ይህ የእግዚአብሔር ቃል ምን እንዲሆንልህ? መልካም እንዲሆንልህ፣ በምድር ላይ ረጅም ዕድሜ እንድትኖር፣ ጋሪ አከሲ ተኡፍ ለፈከረራው ሙሪ ዴራ ከጅራቱፍ መቃ ኢየሱስን ጋሪ ስኒፈተው በኢየሱስ ስም መልካም ይሁንላችሁ። በከደምተኒት ጋሪ ስኒፈተው ዋንሲን ወጀተን ጋሪ ስኒፈተው ጋየል ከሰን ጋሪ ስኒፈተው ትዳራችሁ መልካም ይሁንላችሁ። የምትሰሩ ስራ መልካም ይሁንላችሁ።